የኔ ማሮች እንዴት ናችሁ? ደህና ናችሁ ያላችሁ? እኔ ያለውን እግዚአብሔር የተመሰገነ ይሁን ማለት ነው። እንግዲህ ሄርሜና አብርሽ በፍቅር ላይ ፍቅር ሆነው መጥቷል ማለት ነው። አንድም ሰው እንዳይቀር ግብዣ ለቤቴ የሚለው የአብርሃም ቻናል በአብርሃም ቲክቶክ ነው የተለቀቀው። እኔ ምለው ማለት ነው ቤተሰብ እኔ ምለው አንድም ሰው እንዳይቀር እንኳን ከዚህ በፊት በሩታ ላይ ጋብዛዋል እኮ አብርሽ። ምን ነው አንዳንዴ እንድንሄድበት ደግሞ አታርጋ ወንድምዬው። እየተሳሳትክማ አትምጣ እንዴ። ቢያንስ ሁለተኛ ልጅ እየጠበቅኩ ነው ብትል ሶኬ ያስማማናል። ገብተዋል አባቴ። ግን ደግሞ ጥሩ አይደለም ጥሩ አይደለም። በቃ በዚህ ላይ እኮ አሁን ሩታን እያስቀናት ነው እኮ። በእርግጥ እሷም እያስቀናችህ ነው፣ ግን ያው ሂድበት። ግን ደግሞ ስታምሩ ይሄን ልናገር ነው የመጣሁት። ስታምሩ ከአይን አውጣችሁ፣ የምሬንም ከአይን ያውጣችሁ። አቤት ሄርሜላ ግን እውነተኛ ቤቢ ነው ወይስ ልትሰክሱን ነው? የሚሰክሱን ነው። አንድኛዋ ትላንትና ምን ብትለኝ ጥሩ ነው፣ ለሚዲያ የማይናገር ነገር የማይመጥን ነገር በእኔ ቮይስ የማይመጥን ነገር ተናገረች። ምን ብትለኝ ጥሩ ነው? እንዶ ይመስልሻል አለች። ግን አልናገርም እሱ ያለች። እንደው ቀብራራ የምትዩ እኔ ባይዘዌ የፈለግሽው ሰው መውደድ የፈለግሽው ሰው መጥላት እኮ አይደለም። ምሳሌ ሩታ ሀሳብ አስተያየት ሲሰጣት እኮ እየተሰደበች አይደለም አይደለ? ከብዙዬ በላይ የሚወቅጣት ሰው አለ እንዴ ሩታ? እስኪ ንገሩኝ ማርያም። እኔ ከብዙዬ በላይ የሚወቅጣት ሰው አለ ወይ? አሁን እኔ ስለዛ ላወራ ሳይሆን የመጣሁት ማለት ነው፣ ስለ እነዚህ ላወራ ነው። ሰው የመሰለው ነገር ማውራት መብቱ ነው። ቀብራራ ልበል ምን ልበል መብቴ፣ በቃ መብቴ። የፈለግኩ ሰው እደግፋለሁ፣ የፈለግኩ ሰው አልደግፍም። እና ሄርሜላ ስሙ ልጨት እስከ ዛሬ የት ነበራችሁ? አንቺም ሴት ነሽ ለምን አላላችሁም? ስለዚህ ሄርሜላ በመጣችበት ወደዳት። ሰው ቀብራራ የሚወደውን ወደድን፣ እሱ የሚላትን ማለት ደግሞ ቀላል ነው እኮ። ምን ችግር አለው? ስለዚህ ሄርሜላ ትክክል ናት በመጣችበት አይደለችም። ይሄ እኮ ሄርሜላ ነገር እኮ ሁላችሁ የምታውቁት ነገር ትክክል ናት አይደለችም በሰዓቱ። አሁን ግን ልክ ናት። ምክንያቱም በቃ ሩታም ባሏ ፈታለች አይደል? ስለዚህ አሁን እኛ አብርሃምና ሄርሜላ ታምራላችሁ፣ ከአይን ያውጣችሁ። እንደው ከሰው አይን እንደው እግዚአብሔር ይሰውራችሁ ለማለት ነው እንጂ የመጣሁት እኔ ሌላ ወግ ላወጋ አይደለም፣ ሌላ ወሬ ላወራ አይደለም። እና ቢያንስ እንኳን በዚህ ለምን አትተባበሩንም? እንደው ዝም በማለት ብትተባበሩ መልካም ነው። ስለዚህ አብርሃም አሁን ልጁ ላይ ነው። እኔ ግን ጥያቄ አለኝ። ግን እንዳሸውልኝ ሄርሜላን ደጋፊ ሆናችሁ እሷም ሄርሜላም ሆነ ከሸወደችን ግን እርጉዝ አይደለውም ብላ የሆነ ነገር ነው ካለች ግን እኔን አያርገኝ የሱ ወቅጣት ሄርሜላ። የምሬ ነው የምላችሁ። በጣም ብዙ ሰው ቀልብ ነው የምሰብረው። ምክንያቱም አሁን ሩታ ስትመጣ ለእሷ ካስረገዘች እበቀልሃለሁ አለችው። ትላንትና በዳኒ ቤት አብርሃም ደግሞ እንትን ተሰጠው ማለት ነው። ምንድን ነው የሚባለው? መጥሪያ ተሰጠው ምናምን። ስለዛም ሀሳብ አልሰጠንም። ዘመናዊ ታረግንበት እንጂ የኔ ውዶች። እና ትክክል ነው ወይ ብላችሁ ታስባላችሁ ወይ ስንላችሁ ደግሞ እናንተ ሁሌ ልክ ናችሁ። በቃ ትክክል ናችሁ። የመጣ ሰው እኮ ሁሉ ልክ ነው አይደለ? በቃ ሁሉም እናንተም ስትሰሩ ልክ ናችሁ፣ እኛም ስንናገር ልክ ነን። የሁሉም ሰው ልክ አለው። ገብቷችኋል የኔ ማሮች? ግን በስድብ በንዴት በምን የሚሆን ነገር አይደለም። ስብዕና ለመንካት ግን ሀሳብ አስተያየት ደግሞ ስንሰጥ እንደ ሄርሜላ እኮ እኛ በእኔ ቤት እኮ ትወቀጥ ነበር። ከቅርብ ጊዜ ወዲህ ነው እኔ ተውካት እንጂ እኮ ሄርሜላ እንደ እኔ ቤት ሄርሜላና አብርሃም የተወቀጠ ሰው አለ እንዴ? ግን በቃ ተውኩኝ። በቃ ተውኩ ማለት ሩታን እኔ ቤት አትለቀቅም ማለት አይደለም። ትለቀቃለች። የሩታ ሰን ቀን በቀን ይጠራል እኔ ቤት ማለት ነው። ምክንያቱም በፊት ማይላብ ነበረች። አሁን ትጠያታለች ወይ? የሰው ልጅ እኮ አይጠላም ባይዘወይ። አሁን እኛ ሩታ ጠልተን ሳይሆን ስነ ምግባሯ፣ ድርጊቷ ምናምን የምታደርጋቸው ነገሮች ነው እንጂ እየተቃወምን ያንድለው ሩታ ጠላ ማለት አይደለም። ገባችሁ? ወደደን እንጂ አሁን ምሳሌ አሁን ስንናገራት አትናገሯት የምትሉ አላችሁ። ሌላውስ ምሳሌ ብዙዬ ስትናገራት ለሩታ ጽድቅ ነው። አንቺ እኮ እንደዚህ ነሽ አንድችው እንዴ አብሮ በልጦኛ። እንደውም ከነሱ የበለጠን ያሁን ሩታ ጋር መቼ ነው የተገናኛችሁት ብትሉኝ የማርቆስ 100K ሲከበር ቡታጀራ የዛን አይቻታለሁ። አቤት ውበት፣ አቤት ቅጥነት ሩታ። ያው እኛ ልጆች እኮ ከወለድን በኋላ እንትን እንላለን። አሁን እኔ ብታዩኝ አሁን እየቀነስኩ ነው። በእንቋ ነው ባይዘው የቀነስኩት እንጂ በሌላ ነገር በስፖርት በጂም አይደለም። ሙቋና ቀረፋ ምናምን በጣም ነው የተስማማኝ። ለሁሉ ነገር ተስማምቶኛልና እናቶች ካላችሁ ተጠቀሙበት ለማለት ነው። አንደኛም ሁለተኛም ደግሞ ይህንን እንድትመልሱልኝ ነበረ አመጣጤ። ሄርሜላ ግን ልጅ እርጉዝ ካልሆንሽ ዋ ከራሴ የመሬ ነው። እንደው አስቢበት። ሄርሜላ አሁን እርጉዝ ነኝ ብላለች መታለች አይደል? ፋሚሊ ግን ከሆነ ጊዜ በኋላ አይ እኔ እርጉዝ አይደለሁም ምናምን ብትል
ዝም የሚላት አለ። እኔ አስቀድሜ ነው እየተናገርኩ ያለሁት። ወይም ሄርሜላ የምትመጣው ወይም የሆነ ነገር ሆነ ወይም እንደዚህ ሆንኩ ወይም በቃ የሆነ ነገሩ መፈጠሩ አይቀርም ወይም ሐኪም ቤት ገብተው ምናምን ብላ ነው የሚሆነው። መቼስ ቤተሰቦች ያደለ እና ማለት ነው የኔ ማሮች፣ የኔ ፍቅሮች፣ የኔ ማይስዊቶች ማለት ነው። ሁላችሁም የኔ ማይስዊቶች ናችሁ። እግዚአብሔርን የሄርሜላ ደጋፊ በሉ፣ የምንም ደጋፊ በሉ። እኔ አሁን ስህተት ነበረ በፊት ሄርሜላ ስሳደብ፣ አዎ ስህተት ነኝ። ሩታንም ሰድባት አለ ወይ ነው ወይ እና ከአንዳንዴ ኢሞሽናል ታደርገኛለች ሩታ። ምክንያቱም ለምን መሰላችሁ? በጣም ብዙ የከፈሉላት ቲክቶከሮች አሉ ለሩታ ለአብርሃም። በዛ ሳስብ በጣም እናደዳለሁ። ማለት በቃ እንዴት ነው ታውቃላችሁ? የሩታና የአብርሃም ደጋፊ በፊትና አሁን ያለው በጣም የተቀዛቀዘ ነው። ገብቷችኋል? እንደፊት አይደለም። ምሳሌ ተረጋጊ። መልካም የሆነ ነገር ላወራ ነበረ፣ ልረጋጋ፣ ሚስጥር ልዘረጋግፍ ነበረ። ተረጋጊ እና ልክ ናት ወይ ብላችሁ ታስባላችሁ? ኖ በእኔ በኩል አይደለችም። ምክንያቱም በጣም እንደወደዷችሁ እየወደዷችሁ አይደለም፣ በተለይ አድናቂዎቻቸው። እኔም ለዛ ነው ግልብጥብጥ ያልኩት። ተገለባብ አንቺ መልካም እንደ ቂጣ የምትገለባበጭው ለምንድን ነው ትሉኛላችሁ። ምሳሌ ተገለባብጬ ሳይሆን ያለው ነገር ነው እያወራን ባለው ነገር ነው ሀሳብ አስተያየት የምንሰጠው። ገባችኋል ፋሚሊ? አሁን አንደኛና ዋነኛ ነገሬ ማለት ነው ጸባችን አሁን ከኛ ጋር ነው ሄርሜላ ማለት ነው። ምክንያቱም ምን አለ መሰላችሁ አላረገዝኩም ብትል የሆነ ነገር ሆንኩን ብላ ብትመጣ ማለት ነው የመጀመሪያ መንዘብተንባት እኛ ነን ማለት ብትዋሸን ማለት ነው። ምክንያቱም በጣም ብዙ ሰው ደስ ብሎት ምናምን ከዛ በኋላ ግን ይሄ ነገር ውሸት ቢሆን ጌታዊ ድረስ የመጀመሪያ መዘምትብሽ እኔ ነኝ ሄርሜላ ማለት ነው። በቃ የዛኔ የምዘምትብሽ ሲጀመር እኔ ያላሳመነኝም እውነት ለመናገር ከአብርሃም ነው ምናምን ብዬ ምንም ሊያምነኝ አልቻልኩም። ቢሆን ግን ደስ ይለኛል እኮ በቃ ቀብራራ ቢሆን ኦማይ ጋድ ከመቼስ ከረከሰው ሰው ካረገሽ ኢትስ ኦኬ በቃ ሄርሜላ የረከሰ ነው አብርሃም የረከሰ ያለችው እኮ እዱ ናት። እንደዚህ እንኳን ስትባሉ እናንተ ሌሎቻችሁ ምንም አይመስላችሁም፣ ግን ሮጣችሁ ፊት የምትሉት አንዳንድ ሰዎች አላችሁ። እኔ ጋ ነው ሌላ ይሄን እየረሳችሁ እኔ ጋ ፊት አትበሉ። እንከባበር፣ በመከባበር በመወያየት ማውራት እንችላለን ማለት ነው። ኦኬ ሌላው ነገር ግን እንደዚህ ብላ ማለት አልፈልግም። እና መልካምዬ ተረጋጊ የኔ ቆንጆ። ስማ መልካም ራሱ እኮ ቆንጆ ናት እኮ እናሳ። ሁለተኛዋ መልካም ፊልተር ትላላችሁ። ፊልተር የሚባል ታለ ቲክታክ ላይ አሁን እንደዚህ ቦታ ማለት ነው በኢየሱስ ስም ነው የምትሉት። እና እኔ ቆንጆ አይደለሁም ነኝ አይደለሁም? ጻፉ ኮመንት ላይ። እኔ ቆንጆ ነኝ ባይዘው። የሰው ልጅ በሙሉ ቆንጆ ነው፣ ግን መልካምዬ በኢየሱስ ስም በጣም ቆንጆ ነች። ስታምሪ የራስ ቁርሶ ያሳንሱ። ይሄ የፈረስ ጭራ ፈረደበት። ስንቴ ነው የምታንገላታው? ከንፈሯ ራሱ ስንቴ ነው በቃ የማታደርገው ነገር የለም እኮ። ወይ በኢየሱስ ኧረ ተረጋጊ። ለማንኛውም ወዳችኋለሁ። የቪዲዮ ላይክ አርጉ። በቃ ወዳችኋለሁ። ውድድድድድ በማያልቀው የኔ ማሮች፣ የኔ ፍቅሮች አይ ሚስ ዩ ሶ ማች፣ አይ ላቭ ዩ ሶ ማች ሁላችሁም።